አንተ እንዴ ምን ሆነህ ነው? ምን ሆነህ ነው? አንተ ሰውዬ ምንድን ነው የምትሰራው? ከዚህ ላይ አልኩህ እባክሽ። አድናን ፖሊስ ጣቢያ ሄደ። ምን? ለምን? ስለ ዛሬ ጉዳይ ሄዶ ነገራቸው። አሁን መልቀጥ ወጣለኝ። ውጭ እናወራለን። ሂድ። ምንድን ነው የምናወራቸው? ያምሻል እንደ ተነሽ ነው እንሂድ። አይሆንም። እኔ ሮቤል ሕክምና አልገባም፣ አላመመኝም። እኔ እደጃፍ ላይ ተቀምጬ ብርድና ፀሐይ ተፈራርቆብኝ ነው። ከቤታችሁ አስኑሩኝ በማለት አድናንንና ሉኻናን ይቅርታ ጠይቆ ለምኗል። አድናንም እኔ አላስፈልጋችሁም፣ አታስፈልጉኝም፣ የቀረህ ነገር ካለ ይዘህ ውጣ በማለት እንዲሁም ከሉኻና ጋር ጥሩ ጊዜ ለማሳለፍ ወደ ውጭ ትቶት ወጥቷል። በዚህም ቅጽበት ከሚራ ጋር ተመካክሮ የቤት ንብረትን ሰርቆ መውጣትና እንዲሁም የሚፈልጋቸው ዶክሜንቶቹን ይዞ ለመጥፋት ሲጣጣር በድንገት አድናን ደርሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ፈዲያችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦች ከልብ አመሰግናለሁ። አሁንም በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ። ሉኻና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናን በመቆምና እንዲሁም መንቀሳቀስ እንደሚችል ሮቤል ከውጭ በመጣበት አጋጣሚ አድናን ደርሶበት አውቆ ነበር። ይህንንም ካየና እንዲሁም ከተታዘበ በኋላ ከቤቴ እንዳትኖር ብሎ ገትቶ ወደ ውጭ አስወጥቶ ሮቤልን ዘግቶበት ሚራም እንዲያላወቀ እንዲያልሰማ ሌላ ድራማ እንደጀመረችና ሌላ ጨዋታ አይነት ሀረካት እንዲያመጣች አይተን ነበር። በዛሬው ቪዲዮአችን ላይ ደግሞ አድናንና ሉኻና ወደ ውጭ ጥሩ ጊዜያትን ለማሳለፍ ሲወጡ ሮቤል ውጩን ደጃፍ ይዞ ስለቆመ እንዲሁም ደጃፉ ሲከፈት ቤት መግቢያ ሰበብ ወደ ቤት እንደ መውደቅ ብሎ ሉኻናና እንዲሁም አድናን ጥሩ ጊዜ እንዲያሳልፉ ለማደናቀፍ ደግሞም የፍርድ ቤት ቀጠሮና ክስ ስላለበት ያም እንዲያይሄድና እንዳይቀርብ ለማደናቀፍ እንዳደረገው ታውቋል። ምን ሆነህ ነው? ታመመህ? ሐኪም ቤት እንኳን ይዤህ ልግባና ላሳክምህ። አንተ አንዱኑ ስጦታ ሳይሆን ጥሎሽ ነው የጣለብኝ ናዚራ ነህ። ስለዚህ ላሳክምህ ሲለው ሮቤልም መታከም አልፈልግም፣ እኔ ጤነኛ ሁኛለሁ፣ ወንድሜ እንኳን ደስ አለህ በለኝ፣ አይክፋህ፣ እኔም አላልቅስብህ እያለ ሲለምነው ነበረ። አድናን ግን በጭራሽ አንተ መንቀሳቀስና መቆም ትችል ድሮውንም ነው፣ ግን እኔ በሰው ወሬና እንዲሁም በሰው ንግግር አልሄድም ብዬ እንጂ ከሰማሁና ከተነገረ ቆይቻለሁ ብሏል። ስለዚህ አሁን ላይ ላንተ የሚያስደስትህ ነገር ከሆነ እንደፈለክ ሁን፣ እኔን ግን በጭራሽ አንተን አለማየት ያስደስተኝ እየመሰለኝ ነው በማለት መልሶለታል። ሮቤልም እኔ ጤነኛ ሁኛለሁ፣ አሁን ግን ለወርቅና እንደዚህ ልሆን የቻልኩት ከቤት አስወጥተኸኝ ቤት ማረፊያ ስለሌለኝ ፀሐይና ብርዱ ተፈራርቆብኝ ለበሽታ ሰጥቶኝ ነው። ስለዚህም ቤት አግኝቼ እስከ ቤትህ እስከምወጣለት ድረስ በትዕግስት ከቤትህ ብታስቀምጠኝ እያለ ሲለምነውና ሲማጸነው ነበረ። አድናንም በጭራሽ አንተ ይቅርታም ሆነ ፍቅርም እንዲሁም ዝምድና ሆነ ውልድና ልታስብና ልትገነዘብ ስለማትችል ተቤት ውጣልኝ፣ አላስፈልግም፣ አታስፈልገኝም በማለት ጥሩ ጊዜያቶችን ለማሳለፍ የተነሳሁትን አደናቀፍከኝ በማለት ተመልሶ ወደ ክላሱ ገብቷል። ሮቤልም በዚች ቅጽበት ከቤት ተገባ በኋላ
ሚራ ጋር ያለውን ንግግር ለመጨረስ እና እንዲሁም ፖሊስ ጣቢያ ሄደው ቀጠሮ እንዲያዙ ፍርድ ቤት ለመቅረብም ቀጠሮ እንዴት ተሰጣቸው ሲነግራት በጣም ደንግጣ እሷም የምትሆነው ግራ ገብቷት፣ ስለዚህ አሁን የራሳችንን ውሳኔና እንዲሁም ምርጫ መፈለግ አለብን፣ አሊያ ግን በእነዚህ ሰዎች አደጋ የሆነ ተጠቂ እንሆናለን በማለት ለሮቤል ምክር ሰጥተዋለች። ሮቤልም እኔ ከሁሉም ቀድሜ ይህን ነገር እንደማሳካው አልጠራጠርም፣ አንቺ ግን በምልክሽና በምናገርሽ ትክክል መስራት አለብሽ ብሏታል። አድናን አሁን ላይ የሚራና የሮቤል ነገር ስልችት ስላለው ከሉሃና ጋር ወጣ ብሎ መዋል ማደር እየፈለገ ይመስላል። ለምን ቤትም ሆነ ሰው የሚናፍቀው አቀራረቡ እንዲሁም ጫወታው ሲሆን እንጂ ሁልጊዜ ንትርክና ሴራና ተንኮል የተሞላበት ከሆነ ቤቱ እራሱ ያስጠላል። ስለዚህ አድናንን በዚህ ምክንያት እናንተ የኔን ጊዜ ለማበላሸት እና እንዲሁም ለፖሊስ ጣቢያ ቀጠሮ የተያዘውን ለማደናቀፍ እንደሆነ ገብቶኛል ብሏል። የፍርድ ቤቱን ቀጠሮ እንዲተላለፍ አድርገዋለሁ። የእናንተ ግን ጣጣና ሰበብ የሚያልቅበት ቀን ናፈቀኝ። እንዴትስ መሆን እንዳለብኝ አላውቅም። ሁልጊዜ ከእናንተ ኑሮ መጨቃጨቅና መነታረክ በጣም ሰልችቶኛል በማለት አድናን ለሉሃና አወርቷታል። ሉሃናም አድናን እባክህን አሁን ላይ ባለው ነገር የእህቴ ሳራ የመገኛ ምክንያትና እንዲሁም ያለችበትን ሁኔታ የሚያውቁት ሮቤል እና ሚራ ስለሆኑ ከቤት አታስወጣብኝ ለማለት ጠይቀው ነበር።
ስለዚህ አሁን ላይ ጥያቄሽ ትክክል ቢሆንም እንኳን ለእኔ ግን እረፍት እየሰጡኝና ቤቴ እንዲናፍቅ ላለማድረግ የሚጥሩት ጥረት በቀላል ስላልሆነ አሁን ላይ የራሴ የምለውን ነገር አድርጌ ከነሱ መለየት አለብኝ ብሏታል። ሉሃናም በሀሳብህ እስማማለሁ፣ ግን የወንድምህን ነገር ውሸት መስሎ ከሆነ ተሳስተሃል። መንቀሳቀስ ይችላል። ተንግዲህም ወዲያ ግን ሚራ የሆነ ነገር ብታደርገው እንዳይንቀሳቀስ ከሆነ እኔ እናንተን ለማደናቀፍ የተደረገ ነው በማለት መሸሹና እንዲሁም ደግሞ መሰበቧ ስለማይቀር አድናን አሁን ላይ ከሉሃና ጋር የሚሆነው ነገር ምርጫው አድርጓል። ሉሃና አሁን ላይ ትዕግስት ያስፈልጋል። የሳራ የመዳረሻና የት እንደነበረች የሚያውቁት ሮቤልና ሚራ ናቸው። ስለዚህ በፖሊስ መጠየቅ አለባቸው። ዛሬ ነገ የተባለ ቀንና ጊዜ ማለፍ አያስፈልግም ብላለች። ሮቤል አሁን ላይ እየተሰራ ያለው ነገር ምንም ውጤታማ ስላላደረገው በአጭር ነገር የሚራን የቦታና እንዲሁም የገንዘብ ዝውውር በጥሪፈት
እያጣደፈና እንዲሁም እየቸኮለ ይገኛል። ይህንንም ደግሞ አድናን ከሰማ በኋላ ሚራንም ከየት እንዲያመጣችውና ለምን እንዲያኖሩትም ተጠያቂነት እንዲደረግባቸው ውሃና ለአድናን ማስጠንቀቂያ ሰጥተዋለች። አሁን ላይ ግን ሚራም ሆነ ሮቤል ጥያቄው እንዳይጠየቁ በዝንገት ሊጠፉ ይችላሉ የሚል ሀሳብና ፍራቻ አለኝ። ብቻ የሚቀጥለውን በቀጣይ ቪዲዮ አብረን እናያለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። መልሰን በአዲስ ቪዲዮ እስከምንገናኝ መልካም ጊዜ በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።